ፊታችሁን በሳሙና መታጠብ አቁሙ፣ በቃ አቁሙ። ዛሬ ደግሞ ፊቴን የተቀባሁት ቡናና ማር ነው ውዶቼ። መቼም የኔ ምክር ትሰማላችሁ አይደል? ፊታችሁን በሳሙና መታጠብ አቁሙ፣ በቃ አቁሙ። መታጠብም ካለባችሁ ማታ ታጠቡ፣ በሳሙና ማታ ሙልጭ አርጋችሁ ታጠቡ። ከዛ ተኙ። ጧት ስትነሱ ፊቱ ራሱን ፕሮሰስ አድርጎ የሞቱ ቆዳዎቻችንን አድሶ ራሱ ይነሳና ወዝ ሁኖ የሚያምር ነገር ሁኖ ነው ጧት የምታገኙት። ያን የመሰለ ወዝ በሳሙና ሙልጭ አድርገን ከታጠብ ነው ፊታችን መድረቅ ጭምድድ የማድረግ ባህሪ ይሰማንና ግዴታ ሌላ ሞይስቸራይዘር እንጠቀማለን። እሺ ብዙ ብር ያላችሁ አሁን ለምሳሌ 3000 4000 የሚሸጥ ሞይስቸራይዘር ሊቀቡ ይችላሉ። እኔ ማልወደው ደግሞ ለአብሶ ለእንደዚህ አይነት ነገር ብር ማውጣት ማልወደው ሴትዮ በግሪስሊና በቫልዚን ነው እማለሰልሰው። እንደዛ ሆኜ ስወጣ ደግሞ እየጠቆርኩ ነው። ስለሆነ ብንተውስ አልኩና ለ7 ቀናት መታጠቤን ትውት አደረኩት። ከዛ እናቴ ፊቴ ይታያችኋል እንዴት ግሎ እንደሚያደርግ እዩልኝ እስኪ እዩት። አያችሁታ? እንግዲህ ይሄ ፊልተር ምናምን የለው። ፊቴ ከበፊቱም ኖርማል ነው። ይሄን ያክል የተካበደ ብጉር ምንም ነገር ወጥቶብኝ አያውቅም። ግን ፊቴን በሳሙና ከታጠብኩ በኋላ ብዙ ጊዜ ይጨመድደኝ ነበረ ፊቴን ማለት ነው። እና ግሪስሊ እየተቀባሁ ምናምን ነው በብዛት የምወጣው። ዛሬ ግን ተውኩት። ከዛ ደግሞ ማክሶች 2 ጊዜ አድርጌያለሁ። ባለፈው አይታችኋል ያንን ለጥፈን ስንልጥ። ዛሬ ደግሞ ቡናና ማር አረኩበት። እንደዚህ ማር የመሰለ ወለላ የመሰለ ሰጥቶኛል ማለት ነው። ሪዛልታችን ይሄን ይመስላል። ስለሆነ እናንተም ሞክሩት። ሳሙናውን ተውት፣ ማታ ታጠቡና ተኙ። ጠዋት ላይ በውሃ ታጥባችሁ ውዷችሁን አድርጋችሁ ወደ ስራ። ሰላም አለይኩም ውዶቼ እንዴት ናችሁ? ዛሬ ደግሞ ፊቴን የተቀባሁት ቡናና ማር ነው። ቡናና ማር በነገራችን ላይ በጣም ብዙ ጥቅም አለው። ይሄ ያለ እድሜ ለሚመጣ ፊት መሸብሸብ፣ አይነ ስር ለሚመጣ ጥቁረት፣ እንዲሁም ደግሞ በቃ ለፊታችን ለመነቃቃት ለብዙ ነገር ፍክት ልስልስ ለማለት በጣም አሪፍ ነው እና በቀደም ዛሬ 3ኛ ቀናችን ነው። በነገራችን ላይ በቀደም ተቀብተን ነበር እና ዛሬ እንትን አልኩኝ ደገምኩ ማለት ነው። እና ይሄን ሰሞን በሰላም ነው ወይ ረምሊ? በጣም ቁንጅና በዛሽ ልትታጭ ነው ወይ እያሉኝ ነው ብዙ ሰዎች። በነገራችን ላይ ብዙ ጊዜ ሰው ሊያገባ ሲሉ የሆነ ነገር ሊያረግ ሲል ነው ራሱን የሚጠብቀው። መሆን የለበትም። እንደኔ ቤት ስውሉም ስራ ስፈቱም ተሞክሩት። ከዛ ደግሞ ማኪያቶ ስጠጡ ሱብሃንአላህ ዓለም 9 ናት 10 ማኪያቶ በጣም ነው የምወደው። በነገራችን ላይ እርጉዙኝ በጣም ነበር ማኪያቶ የሚያምረኝና ከዛ ሀቢቢ ከወሰደ ያጠጣኝ ነበር። ማታ በሳሙና ታጥቤ ያድራለሁ። ጠዋት ላይ ተወዋለሁኝ ማለት ነው። በኦዶ አድርጌ እወጣለሁኝ። ፊቴ ልስልስ እንዳለ ሳይጨመድደኝ ይውላል። ስለሆነ ለውጥ አለው እና ሞክሩት። ማታ ታጠቡ። ጠዋት ላይ ፊታችን አዳሩን ራሱን ሲያክም ስለሆነ የሚያድረው በተፈጥሮ በራሱ መንገድ ሲያክም ስለሆነ የሚያድረው ጠዋት ላይ በቃ ለቀ በኖርማል ፊታችሁ ስትወጡ ቆንጆ ትሆናላችሁ። እና ይሄን ደግሞ ታጥቤ ያሳያችኋለሁ ለውጡን። ውዶቼ ፊታችንን ታጥበን መተናል። እንደምታዩት ፏ ብለናል። በነገራችን ላይ አንዲት እህት ማለት ነው ረምላዬ ፊትሽን ባገኘሽው ጨርቅ አትጥረጊ፣ አታዳርቂ፣ ፎጣ እኔ እገዛልሻለሁ አለችኝ። ከዛ እኔም እሺ ብዬ ከዛ ወዲህ ፊቴን ባገኘሁት ጨርቅ ማዳረቄን ትቼ ብጠብቃት አገር ገብታ ይሁን ረስታው ይሁን ፎጣውም የለ መልሳ ምንም አላለችኝ። ይሄው ማዳረቅ ከተውኩ ስንት ጊዜ በፎጣውን እንዳረሽ። በነገራችን ላይ ለፊት ብሎ ፎጣ ግን ይገዛል እንዴ? ባገኙት ልብስ ይሄ ቢጃማ ምን ይሰራል? አገልግሎቱ ለዚህ ታልሆነ ግን አሁን ፊቴ ማዳረቅ ትቻለሁ። ለምንድን ነው የተውኩት? ሳዳርቀው እንዳይደርቅብኝ ክው እንዳይል። ለምን የሆነ ነገር ጨምደድ ሲያደርገኝም በውሃ ነው የምታጠበው። እና የዛሬው ሪዛልታችን ይሄን ይመስላል። በነገራችን ላይ ፊታችሁን በለብ ባለ ውሃ ነው የምትታጠቡት። ለብ ሲባል የፀሐይ ውሃ፣ ትኩስ ነገር ለፊት ጥሩ አይደለም በነገራችን ላይ። ስለሆነ ለብ ባለ ውሃ ታጠቡት። ይሄን ይመስላል። ደግሞ ይድረቅና እናየዋለን። ፊቴ ከደረቀ በኋላ እንግዲህ እንደዚህ ሆኗል ማለት ነው ውዶቼ። እንዴት እንደለሰለሰ እንዴት እንዳማረበት ቃላት የለኝም። እንዴት አድርጌ ላስረዳችሁ እንደምችል ማለት ነው። እና በቃ አያችሁታ። በቃ
እንደማሩ ወለላ ነው የሆነው። ብታዩ ልስልስ ነው ያለው። በጣም ነው ለውጥ እያየሁበት ያለሁት። ፊታችሁን በሳሙና መታጠብ አቁሙ፣ በቃ አቁሙ። እኔ ላይ ያየሁትን ለውጥ ነው እየነገርኳችሁ። ይሄ እንግዲህ ሁለተኛው ቤታችን ነው። እዚህ ደግሞ መጅሊስ ያላወጡም ሰዎች ስለነበሩ ቦንድድ ለማስገቢያ ቦታ ጠቦኝ ውጭም አድርጌያለሁ። እዚህ እንደምታዩት ኮርነሮችን በዛ በኩል ሰትር ያለሁኝ። ሌላው ደግሞ እዚህም ጋር አሉ። በጣም ብዙ ነው በነገራችን ላይ ቦንድድ ያስገባሁትና ያው ባለፈው ብዙዎቻችሁን አሁን ላይ ቦንድድ የለኝም እያልኩ ስለመለስኩኝ አሳውቂያችኋለሁ። አሁን ማዘዝ ኦርደር ማስያዝ ትችላላችሁ። መጅሊስ ደግሞ አዛችሁ ያልወሰዳችሁ ሰዎች እንዳይቆሽሽባችሁ ቶሎ ውሰዱ። በዘገየ ቁጥር ለእናንተም ትራንስፖርቱም ሁሉም እየጨመረው ነው፣ እኛንም አዛ እያረጋችሁን ስለሆነ ቶሎ ውሰዱልን። እንግዲህ ይሄን ይመስላል አሁን ላይ ያለንበት ሁኔታ። የትራስ ልብሶች የምትፈልጉም ደግሞ ካላችሁ ደውሉ፣ እየተዘጋጀላችሁ ነው። ያለቀውንም ውሰዱ ላችኋለሁ። ሰላም አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደምታዩት እንግዲህ ለረመዳን ያዘዝነው ቦንድድ ገና መግባቱ ነው። ረመዳን ላይ ብዙዎች አዛችሁኝ የተቀበልኩት የ20 ሰዎችን ትእዛዝ ብቻ ነበረ። ከዛ ውጭ ያላችሁትን ቦንድድ የለኝም ብዬ መልሻችሁ ነበረ። አሁን እንደምታዩት ኦሪጂናሉ ቦንድዳችን መጥቶልናል። ሁለት እንግዲህ እንደምታዩት ሙሉ መኪና ትእዛዝ ነበረ የነበረኝ ገብቷል ቦንድዱ እና ኦሪጂናል ነገር የምትፈልጉ ካላችሁ ቶሎ አሁን ኦርደር ማስያዝ ትችላላችሁ። እፈለጋችሁበት ቦታ እንልክላችኋለን። ትራንስፖርቱን አሳውቀናችሁ እንልክላችኋለን። ኦሪጂናል ቦንድድ ያው አላዋጣ እያለ ስለሆነ አሁን ብዙ ሰው እሱን መያዝ ትቷል፣ ወደ ሁለተኛው ቦንድድ አድልተዋል። ነገር ግን እኔ ያው ለሚፈልግ ሰው ገንዘብ ከፍሎ ጥሩ ነገር ለሚፈልግ ሰው ኦሪጂናሉን አስገብቻለሁኝ። መደወል ትችላላችሁ። በዋትስአፕ በቴሌግራም ቶሎ እዘዙ እንዳያመልጣችሁ። እንደምታዩት መሬቱ ላይ ራሱ መቆሚያ የለም። ቦንድድ ላይ ቁሜ ነው ማወራችሁ እስከ ጥግ ድረስ። እንደምታዩት እዛ ቤት ድረስ ቦንድድ ነው አሁን ላይ ያለው ማለት ነው። እና በዚህ ሁኔታ ላይ ነን ያለነው። ማዘዝ ትችላላችሁ ለማለት ነው። እንግዲህ ይሄን ይመስላል ቦንድዳችን። አይቶ መመስከር ነው። በአካል መምጣት ለምትፈልጉ ደሴ አራዳ እድገት ህንጻ 382 ቁጥር ነን። በአካል መታችሁ ቦንድዳችንን አይታችሁ ማዘዝ ትችላላችሁ ማለት ነው። የማልተማመንበትን ነገር አላመጣም አልሸጥም። የወሰዱትም ደግሞ እየመሰከሩ ነው፣ አይታችኋል። እና ይሄን ይመስላል ለዛሬው ቦንድድ እላችኋለሁ። አይሹ ይሄ ብሏል። እንግዲህ ቦታው ስለተጣበበ ለመቅረጽ ራሱ አይመችም። ይሄን ይመስላል ብቻ